በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንት ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔዓለም ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነስ፣ ለዘላለም አትተወን፣ በክፉ ቦታ አሰቃይተኸናልና የሞት ጥላም ሸፍኖናልና ወደ ጠላቶቻችንም መልሰኸናልና ጠላቶቻችን እንደ በጎች ተሰነጣጥቀው ይበሉን ዘንድ ሰጠኸን እያሉ ፈጽመው ጮኹ። ዳዊትም አቤቱ አምላኬ ተነስ፣ እጅህም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚያን ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፋስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበር። ዳዊት መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ጠፉ። የዚያን ጊዜ አዳም እውነት ነው ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦል ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? እንደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ስራ እንዳይሰራ የሚከለክለው ይህን እንግዳ ብርሃን ማን ነው ብላ ጮኸች። ኢሳይያስ ቀንበርህን ከትከሻ ፍርሃትንም ከልቦና ያጠፋል፣ ቀንበርህንም ከትከሻህ ይሰብርልሃል። ሐጌ ወደ ሀገር መጥቷልና በሜጌዶንም ያልፋል። ገንዘቡን በመጥረጊያው ያኖራል። ሳንም በደረሰ ጊዜ ከቂስ ልጅ የሳኦልን አገር ራማ ይፈራዋል። ወደ ጋይም ይሸሻሉ። ይህም በአናቶችና በኤላኔሳን ይሰማል። የሰማውን ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያዋርዳቸዋል። ታላላቆችንም በጥፋት በትር ይላል። ሐጂ ያለው የሐዋሳን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጧ ያኖራቸው ስጋውና ደሙ ሟች ለሚሆን ለሰው ልጅ ተግሳጽ የተጻፉ ቅዱሳን መጻሕፍት ናቸው። ቆላ ያለውም ሲኦል ናት። ራማ ያለውም መልአኩ ከከፍሽታው ከከረፋ ካለቃቸው ከዲያብሎስ ጋር ከራማ የወረዱ መላእክትን ጽልመት ናቸው። ጋይ ያለውም የተረገመ ይሁዳ ማደሪያ ሲኦል የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብንም ዲያብሎስ ነው። የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ይግባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮችን ሞሉ አለ። ስለ አንበሶች የነገረውን ትንቢት እንናገራለን። ይህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት።
የአንበሳው ልጅ ግባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለው አዳም ነው። ልጁም የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔዓለም ነው። አደነ አለቀ ያለው ከሰይጣን እጅ ያዳናቸው ነፋሳት ናቸው። ሴቶቹ መድኃኒታችን በደሙ ፈሳሽነት የከበሩ ነቢያት አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተውት ደበደቡት፣ አቆሰሉትም፣ በእውነትም አደሙት። አይተው ትተው ሄዱ። ካህን በዚያች ጎዳና ሲወርድ አይቶ ቸል ብሎ ትቶት ሄደ። እንደዚሁም ሁሉ ሌዊው በዚያ ቦታ አግኘው፣ አይቶም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱ 2 ዲናር አውጥቶ አድንልኝ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳው ቤት ጠባቂ ሰጠው ያለው እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዊም ካህን ያለው አሮን ነው። ሳምራዊ ያለው ግን ይህ የመድኃኒታችን ኢየሱስ ክርስቶስ፣ አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው ወይም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ስጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ስራ የሚመልሳቸው ኢሳያስ ኤጲስቆጶሳት ናቸው። በተመለሱም ጊዜ እከፍላችኋለሁ ማለቱም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፍላቸዋል። ከዚህ በኋላ በዙፋኑ ላይ ተቀመጠ። በእሱ በቀኝ እጁ በውስጧም በውጭም በ7 ማኅተም የታተመች መጽሐፍትን አየሁ እያለ ዮሐንስን እንስማው። ይችን መጽሐፍ ይገልጣት ዘንድ ማስተሙ ባለሟልነትንም ሲፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየሁ። ይችንም መጽሐፍ ሊገልጣትና ሊያያት የማይችለው የለም፣ በሰማይ በምድርም ቢሆን ይህንን መጽሐፍ ሊያያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህንን መጽሐፍ ይገልጥ ዘንድ ማኅተሟንም ይከፍታት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እንሆ አሸናፊ በዚህ ዙፋን በእነዚያ በ4ቱ አንበሳ በዚያችን በ24ቱ አለቆች መካከል ጎኑ እንደተወጋ በግ ቁሞ አየሁ። ቀንዶቹ 7 ዓይኖቹም 7 ናቸው። በምድር የተነሳ የእግዚአብሔር መንፈስ ነው። መጥቶም ይህችን መጽሐፍ ተቀበላት። ይህችን መጽሐፍ በተቀበለባት ጊዜ እሊህ 24ቱ ካህናተ ሰማይና እሊህ 4ቱ አንበሳ ለዚህ በግ በፊቱ ሰገዱ። ሁላችሁ ዕጣን የተሞላበት የወርቅ ጽዋንና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናውም ይህችን መጽሐፍት ልትቀበላት ማኅተሟም ልትፈታ ይገባል ትሃልና በደምህም ዋጅተዋልና እያሉ ያመሰግናል። መጽሐፉም አዳም ነው። 7ቱ ማኅተም መድኃኒታችን እስከ ሞተበት ያለው 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንደዚህ ነው። ዓርብ በሰርክ ለመጀመሪያይቱ 7 አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን እናመስግነው።
ፈርዖንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ ባህር ያለው በኃጢአት ታስሮ በትንቢት ተጭኖ ዲያብሎስ ወደ እርሷ የወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5563 ዘመኗ ተከፈተች። ነቢያት በረዳን በእግዚአብሔር ደስ ይበላችሁ፣ ለአዳነን ለያዕቆብ አምላክም እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። ገሩ ጊዜ ወደ እግዚአብሔር ጮኩ፣ ከችግራቸው አዳናቸው። ቃሉን ላከ አዳናቸው፣ ከሞታቸው አዳናቸው። ከሞት ጥላና ከጨለማ ወጣቸው። ነገር ግን ብርታታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድ መራቸው። አርፈውማልና ተደሰቱ፣ ወደ መራቸው። ሕዝቡን አድኗቸዋልና የእግዚአብሔር ቸርነቱ ድንቅ ስራውም ልዩ ስራው ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸው እንደ ወፍ ከአዳኝ ወጥመድ አመለጠች፣ ወጥመድ ግን ተሰበረች። እኛም ዳንን። እግዚአብሔርም በእግዚአብሔር ረዳትነት ዳኑ እንደተባለ የዚያን ጊዜ ኢሳያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድር ታቀናና የአዳምንም ርስት ልትወርስ ዘንድ በተመረጠች ቀን ሰማሁ። በማዳን ቀንም ፈራሁህ ያለው ደረሰ፣ ተፈጸመ። እስረኞችም ውጡ አላቸው። በጨለማም ያሉትም አበራላቸው። አይራቡም አይጠሙም፣ የፀሐይ ዋይም አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋል። የዚያን ጊዜ እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመጣል። የተቸገሩ ወገኖችም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴዕም በልጁ ሞት የማይጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው፣ ከሲኦልም አዳናቸው። ሲኦል መፍረጃህ ችንካርህ ወዴት አለ? የመብዓ ጽዮን ጸሎት የመድኃኔዓለም ይቅርታውና ቸርነት ከሁላችን ከሕዝበ ክርስቲያን ጋር አይኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዕዳይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አእላፍ መላእክትን ያሳስብ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት በደጃች እሳት ላይ የምንሰበሰባት ነው ጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ሀሳቦች ጊዜ በአማርኛ የተረጎመ ቃለ ንባቡንና በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።